ተራስልኝ በድጋሚ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 እንደቀጠለ ነው ከዜናዎቹ ጋር አንተነህ ደግፌ ነኝ አብራችሁን ቆዩ ጠቅላይ ሚኒስትር አብይ አህመድ ጠንካራ ሀገረ መንግስት ለመገንባት ኢትዮጵያ ለዳታ ሉዓላዊነት ከፍተኛ ትኩረት መስጠቷን ገለጹ በመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሐሳብ ብሔራዊ ጉባኤ በአዲስ አበባ ተካሂዷል ጌታቸው ባልቻ ተጨማሪ ያለው ያዘ ዓለምን ይገዛል በተባለበት በዚህ ዘመን ኢትዮጵያ የዲጂታል የጀርባ አጥንቷን በራሷ እጅ ለመገንባት ቆርጣ ተነስታለች። ይህ የሀገርን የዲጂታል ክብርና የዳታ ባለቤትነት የማስከበር ጉዞ ለኢትዮጵያ የህልውና ያህል የሚታይ አዲስ የሉዓላዊነት ምዕራፍ ሆኗል። በመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ቃልም ብሔራዊ ጉባኤ በአዲስ አበባ ተካሂዷል። ጠቅላይ ሚኒስትር አብይ አህመድና ከፍተኛ የመንግስት አመራሮችም በብሔራዊ ጉባኤው ላይ የተካሄዱ የኤግዚቢሽንና የዲጂታል ዳሽቦርዶችን ስራዎች ጎብኝተዋል። በዚህ ዘመን ኢትዮጵያ እንደ ወርቅና ሌሎች የከበሩ ነገሮች ሁሉ ለዳታ ትልቅ ግምት የሰጠችው ለጠንካራ ሀገረ መንግስት ግንባታ ካለው ጥቅም አንጻር ነው። እንደ ሀገር ሙሉ ሉዓላዊነትን ለመጎናጸፍ የዳታ ሉዓላዊነትም ወሳኝ ጉዳይ ሆኗል። ዳታን እንደ ወርቅ እንደ ሀብት ከስር ከመሰረቱ አይተን ስለዚያ ጉዳይ ገዶን መክረን ዘክረን አውቀን ለመምራት የምንገለገልበት ዋናው ምክንያት ራዕያችን ጠንካራ ሀገረ መንግስት መገንባት ነው። ጠንካራ ሀገረ መንግስት ለመገንባት ከሚያስፈልጉ ቁልፍ ጉዳዮች ውስጥ አንዱ ሉዓላዊነት ነው። ሉዓላዊነት ሲባል የኢትዮጵያን ድንበር መከላከል ፊዚካል አቅሞቻችንን መከላከል ብቻ ሳይሆን የዳታ ሉዓላዊነት፣ የምግብ ሉዓላዊነት፣ የፖሊሲ ሉዓላዊነት፣ ሌሎችም ዘርፎች የሚጠቀሱ ሉዓላዊነቶች አሉ። የዳታ ሉዓላዊነትን ማረጋገጥ የፖሊሲ ነጻነትን የሚያስከብርም ነው። ዳታ ሸምቶ ወይም ዳታ ተውሶ የፖሊሲ ሉዓላዊነትን ማረጋገጥ አይቻልም። ለማንኛውም ፖሊሲ ዋነኛው ግብዓት ዳታ ስለሆነ ስላለ ብቻ ሸምተን ወይም ስላገኘን ብቻ ተውሰን ፖሊሲን ብንቀርጽ ያ ፖሊሲ በተሟላ መንገድ የኛን መሻት፣ የኛን ፍላጎት፣ የኛን ትልም ሊያሳካ የሚችል ነው ብሎ መውሰድ ያስቸግራል። ስለዚህም የራስን ዳታ በተለያየ ዳታ ሶርስ ማሰባሰብ፣ ማከማቸት፣ አናላይዝ ማድረግ መቻል ለፖሊሲ ሉዓላዊነት እንደ ትልቅ ግብዓት ይወሰዳል። ኢትዮጵያ የደረሰችበትን እውነተኛ አቅም ለማወቅ በሌሎች መረጃ ላይ ከተመሰረተ ዳታ ይልቅ የራሷ ምንጮች እጅጉን ወሳኝ ናቸው። ኢትዮጵያ ያላትን አቅም፣ ያላትን ሪሶርስ፣ ያላትን የማድረግ አቅም በቅጡ ካላወቅን ሌላው ቀርቶ አሁን ዓለም ላይ በተለመደው ሬቲንግ ሌሎች ነው ሬት የሚያደርጉን በበቂ ለመገበያየት በበቂ የውጭ ኢንቨስትመንት ለመሳብ በበቂ ለመበደር ሁሉ አዳጋች ይሆናል። ስለኛ ልክ ስለኛ ብቃት የሚነግሩን ሁል ጊዜም ሌሎች ከሆኑ እኛ ለዛ ፕሮሰስ የምናዋጣው ምንም መረጃ ከሌለ ትክክለኛ ኢንፎርሜሽን ትክክለኛ ሬቲንግ ላይሆን ይችላል። ቀደም እንደተገለጸው ሉዓላዊነት ስንል ኢንዲፔንደንት እያልን አይደለም። ማንም ሀገር በተሟላ መንገድ ኢንዲፔንደንት መሆን አይችልም፣ ግን ኢንተርዲፔንደንት መሆን ይቻላል። እኛ የምንሰጠውን የምናቅ የምንቀበለውን የምናቅ ስንቀበል ወደን ፈቅደን ለሚያስፈልገን ጉዳይ መሆኑን ለይተን ከሆነ ያኔ የትም ሶርስ መረጃ ብንወስድ ለምን እንደምንጠቀምበት እናውቃለን። ከኛ የሚወስዱም የኛን የሥራ ሂደት የሚገነዘቡ ከሆነ በተሟላ መንገድ አምነው የሚቀበሉንና የሚገለገሉበት ይሆናሉ። ዛሬ ኢትዮጵያ የራሷን ዳታ በጥራት ለመሰብሰብና ከዛም ለመተንተን የሚያስችል አቅም መገንባትም ችላለች። ዛሬ የስታቲስቲክስ አገልግሎት በሳተላይት በድሮን ፊዚካሊ የላካቸውን ሰዎች እና የጂኦስፓሻል መረጃ ተጠቅሞ የኛን ግብርና፣ የኛን ጤና፣ የኛን አጠቃላይ የማድረግ አቅም የለካበት መንገድ ለመላው ኢትዮጵያውያን እንደ ታላቅ ድል ሊወሰድ ይገባዋል።
በጥቂት አገራት ብቻ የምናየውን የመረጃ አሰባሰብ፣ የመረጃ ትንተናና የመረጃ አቀራረብ ዘዬ በሀገራችን በእኛው ልጆች ማየት መቻላችን ታላቅ ደስታ ስለሆነ በዚህ ስራ የተሳተፋችሁ ሁሉ እንኳን ደስ ያላችሁ ለማለት እወዳለሁ። ዳታን በአግባቡና በውጤታማ መንገድ ለመጠቀም የመንግስትና የግል ተቋማት ትኩረት መስጠት ይገባቸዋል። ለዚህ ደግሞ የቴክኖሎጂ አጠቃቀም ከፍተኛ ዋጋ አለው። ሁላችንም የግልም ይሁን የመንግስት መስሪያ ቤቶች ቴክኖሎጂን መጠቀም፣ ኤአይን መጠቀም፣ የራስ አቅምን በትክክል ማወቅ፣ ያለ መመንዘርና ለማደግ የምናደርገው ጥረት ዳታና ወርቅን ኢኳሊ ኢምፖርታንት መሆናቸውን አምኖ በፖሊሲ በህግ በእውቀት የሚመራ ማንኛውም ሀገርና መንግስት ምንም ጥርጥር የለውም ብልጽግናን ያረጋግጣል። እዚህ ያላችሁ ክቡራትና ክቡራን ዛሬ ስለ ዳታ ወጣት የሥራ ኃላፊዎች ያላቸው ግንዛቤ የደከሙበት፣ የተጉበት፣ የሰሩበትና ለኛ ያመላከቱበትን መንገድ ስመለከት ኢትዮጵያ እንደተባለውም የማንሰራራት ጉዞ መጀመሯ ለሁሉም ሰው ግልጽ በሆነ መንገድ የሚያመላክት አንድ ነገር ነው። የሀገርን ዲጂታል ክብር ለመጠበቅና የዳታ ሉዓላዊነትን ለማስከበር የተጀመረው ይህ ቁርጠኝነት የኢትዮጵያን የወደፊት እድገት አቅጣጫ በራስ እጅ ለመወሰን የሚያስችል ዋነኛ መሳሪያ ሆኖ ይቀጥላል። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያ የሳሲክስ ስርዓቷ ከውጭ ጫና ተላቆ በራስ አቅም የሚወሰን መሆን እንዲችል እየሰራች ነው። በራስ አቅም የሚወሰን የሳሲክስ ስርዓትን መገንባት የሀገርን የመረጃ ሉዓላዊነት ከማረጋገጥ በተጨማሪ የፖሊሲ ነጻነትን የሚፈጥር ነው። የመረጃ ሉዓላዊነት ለፖሊሲ ነጻነት ሀገራዊ ጉባኤ ጠቅላይ ሚኒስትር አብይ አህመድ በተገኙበት ተካሂዷል። አስማረ ብርሃኑ ተጨማሪ አለው። የመረጃ ሉዓላዊነት በ21ኛው ክፍለ ዘመን ሀገራት የራሳቸውን ዕድል በራሳቸው የመወሰን መብታቸውን የሚያረጋግጡበት ወሳኝ መሳሪያ ነው። በሌሎች ሀገራት ላይ የተመሰረተን የቴክኖሎጂ ጥገኝነት በመቀነስ ውጤታማ የፖሊሲና የውሳኔ አሰጣጥ አካሄድን ለመፍጠር፣ የኢኮኖሚ ተጠቃሚነትን ለማረጋገጥ፣ የዲጂታል ኢኮኖሚ እድገትን እውን ለማድረግና መሰል ዘርፈ ብዙ ጠቀሜታዎችን ለሀገር የሚሰጥም ነው የመረጃ ሉዓላዊነት። የመረጃ ሉዓላዊነት ለፖሊሲ ነጻነት ሀገራዊ ጉባኤ ጠቅላይ ሚኒስትር አብይ አህመድና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተካሂዷል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ የስታቲስቲክስ ስርዓታችን በራሳችን አቅም የሚበየን ሳይሆን በውጭ አቅም ላይ የተመሰረተ መሆኑ ዋጋ ሲያስከፍል መቆየቱን ነው ያነሱት። መረጃና ስታቲስቲክስ ለሀገር አስተዳደር፣ ለፖሊሲ አወጣጥ፣ ለተሻለ ውሳኔ እንዲሁም የሕዝብን ተጠቃሚነት ማዕከል ላደረጉ የአገልግሎት አሰጣጥና የልማት ስራዎች ያላቸው ፋይዳ እጅግ ከፍተኛና የማይተካ ነው። ይሁን እንጂ የሀገራችን የስታቲስቲክስ ስነ ምህዳርና ስርዓት በነበሩበት ጉድለቶች የተነሳ በልማታችን ላይ ያደርስ የነበረው ተጽዕኖ ቀላል አልነበረም። የስታቲስቲክስ ስርዓታችን በራሳችን አቅም የሚበየን ሳይሆን በውጪ አቅም ላይ የተመሰረተ ነበር። በመረጃ አሰባሰብና ትንተና ላይ የመንግስት ሚና ዝቅተኛ የነበረ ከመሆኑም በላይ ዘርፉ በአግባቡ ፋይናንስ አይደረግም ነበር። በዚህም ምክንያት
በስታቲስቲክስ ስርዓቱ ተአማኒነት ላይ ዘውትር ጥያቄ ይነሳ ነበር። በተለይም አስተዳደራዊ መረጃዎቻችንንና ኦፊሳላዊ ስታቲስቲክስን በአግባቡ ማስታረቅ ባለመቻሉ ሐሰተኛና የተገነኑ መረጃዎች የልማት አስተዳደራችንን እንደ ሀገር ሲያናጉ ቆይተዋል። ባለፉት ዓመታት የኢትዮጵያን የስታቲስቲክስ ሉዓላዊነት ለማረጋገጥ በተሰሩ አስቻይ ስራዎች የሀገር የፖሊሲ ነፃነት የተጠበቀ እንዲሆን ማድረግ ተችሏል። ባለፉት ዓመታት መንግስታችን ለመረጃ በማስረጃ ላይ ለተመሰረተ ፖሊሲና ውሳኔ አሰጣጥ በሰጠው ልዩ ትኩረት ከፍተኛ እመርታ ታይቷል። የተጀመሩ ስራዎች ሙሉ በሙሉ በሚጠናቀቁበት ጊዜ አገራዊ ፋይዳው የጎላ ይሆናል። እስካሁን የነበረን ጉዞ የኢትዮጵያን የስታቲስቲክስ ሉዓላዊነት በማይቀለበስ ደረጃ ያደረስን ሲሆን በገነባነው የተቀናጀ ሀገራዊ የልማት አስተዳደር የፖሊሲ ነፃነታችን የተጠበቀ እንዲሆን አድርገናል። ለዚህም የሀገራችን የልማት ትልም ብሔራዊ ጥቅምና የዜጎቻችን የኑሮ ደህንነት ማዕከል ተደርጎ የተከናወኑ የልማት ስራዎቻችንና የሪፎርም ውጤቶች ሕያው ምስክር ናቸው። የዘርፈ ብዙ የኢኮኖሚ አቅጣጫዎችን እውነታ ለማመላከት የሚያስችል ጥቅል ሀገራዊ ምርት ጠቋሚ መረጃን ወቅታዊ የማድረግ ስራም በቀጣይ ዓመት የሚጠናቀቅ ሲሆን ይህም የውሳኔ ሰጭነት አቅምን የሚያሳድግ ይሆናል። የዘርፈ ብዙ የኢኮኖሚ አቅጣጫዎችን እውነታዎችን ለማመልከት የሚያስችለን ሀገራዊ ምርት የቋሚ ዓመት ወቅታዊ ማድረግ ወይም ሪቤዚንግ በ2019 ዓመተ ምህረት መስከረም ወር ላይ እንዲጠናቀቅ ይደረጋል። ከዚህም በተጨማሪ ከምላሽ ሰጭነት አልፎ ወደ ተሟላ የወደፊቱን የመተንበይና አስቀድሞ ምላሽ የመስጠት አቅም በተሟላ አግባብ ቁመና እንዲኖረን ለማድረግ ትኩረት እንሰጣለን። የዜጎችን የኑሮ ደረጃ የሚያሻሽል የሀገራችንን ተወዳዳሪነትና ትራንስፎርሜሽን የሚደግፍ የኢኮኖሚ ትንተና አቅማችንን ማሳደግ ቀጣይ ዋነኛ የትኩረት አቅጣጫችን ይሆናል። የየክልሎችን ጠቅላላ ዓመታዊ ምርት በመሰብሰብ ከአጠቃላይ ሀገራዊ ምርት ጋር መረጃ የሚሰበሰብበት ዘመናዊ አሰራር እየተተገበረ ስለመሆኑም ተነስቷል። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስልሃል? የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስልሃል? ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ኢትዮጵያ በዲጂታሉ ዓለም በራሱ አቅም የመረጃ ሉዓላዊነትን ለማረጋገጥ የሚያስችሉ ስራዎችን እየሰራች ነው። የመረጃ ሉዓላዊነትን ለማረጋገጥ ኢትዮጵያ የተጓዘችባቸው መንገዶች ምን ይመስላሉ? የሮዛ መኮንን ዘገባ ትንታኔ አለው። የአንድ ሀገር የመረጃ ባለቤትነት እስከምን ድረስ ነው? መረጃ የ21ኛው ክፍለ ዘመን አዲሱ ነዳጅ በሆነበት በዚህ ወቅት ኢትዮጵያ የራሷን የልማት መለኪያ፣ የራሷን የደህንነት መጠን አልፎ ተርፎም የራሷን ሀብት ለማወቅ የሌሎችን ቴክኒካዊ ድጋፍ ስትጠብቅ ኖራለች። እውነታውን እስኪ እንነጋገር። የሌሎችን መነጽር አድርጎ የራስን መንገድ ማየት ይቻል ይሆን? ያን ማድረግ አይቻልም። ግን ይህ ታሪክ አሁን ተቀይሯል። ኢትዮጵያ በዲጂታሉ ዓለም ጥገኛ ሳትሆን መረጃዋን በራሷ ቋት ይዛ የመረጃ ሉዓላዊነትን እያረጋገጠች ትገኛለች። ሀገራችን ዛሬ ላይ በራስ አቅም ዓለም አቀፍ ደረጃውን የጠበቀና ተነባቢነትን መሰረት ያደረገ መረጃ መሰብሰብና መተንተን ብቃት ላይ ደርሳለች።
ረንዲያውም ከዚያም አልፋ ለሌሎች ሀገራት ልምድ ማካፈልና ስልጠና ወደ መስጠት ምዕራፍ ተሸጋግራለች። ግን ይህ እንዴት ሆነ? ቆይታችን ይመልሰዋል። መረጃ ኃይል ነው። ነገር ግን ኢትዮጵያ ባለፉት ረጅም ዓመታት የመረጃ አጠቃቀምና የስታቲስቲክስ ስርዓቷ ከፍተኛ በሆነ መዋቅራዊ ድክመት ውስጥ ተዘፍቆ ቆይቷል። በሀገር ውስጥ የሚሰበሰቡ መረጃዎች በዘመናዊ ቴክኖሎጂ ያልተዋጁ ነበሩ። የመረጃ አሰባሰብ፣ አደረጃጀት፣ ትንተናና የስርጭት ሂደቱ ወቅቱን ያልጠበቀና ተአማኒነቱ ውስጥ ጥያቄ እንዲወድቅ ያደረገ ነበር። ከዚህም የከፋው ደግሞ ቴክኒካዊ ድጋፍ በሚል ማራኪ ስም የሚደረገው የውጭ አካላት ጣልቃ ገብነት የሀገሪቱን ስታቲስቲክስ ሉዓላዊነት አደጋ ላይ ጥሎት ቆይቷል። ብሔራዊ መረጃዎቻችን በተጽዕኖ ስር ወድቀውም ነበረ። በሌሎች ሀገራት የራስን ቤት በሌላ ሰው ቁልፍ የመቆለፍ ያህል እንደማለት ነው። የዚህ መዋቅራዊ ችግር ዋጋው ደግሞ እጅግ ውድ ነበር። የስታቲስቲክስ አቅማችን መዳከም እንደ ዓመታዊ ጠቅላላ ምርት ጂዲፒ እና ድህነት መለኪያዎች ባሉ ወሳኝ ሀገራዊ አመልካቾች ላይ ወቅታዊ መረጃዎች እንዳይኖረን አድርገውንም ቆይተዋል። አስቡት እስኪ በቢሊዮኖች የሚቆጠር በጀት ፈሶ ግዙፍ የልማት ስራዎች ይሰራሉ። ነገር ግን ያመጡትን አዎንታዊ ተጽዕኖ በሳይንሳዊ መንገድ ለመለካት እጅግ አዳጋች ይሆናል። የለውጡ መንግስት ይህንን አደገኛ አካሄድ በዝምታ አላለፈው። የሀገር በቀል ኢኮኖሚ ሪፎርሙ አንዱ አካል ተደርጎ የተወሰደው የኢትዮጵያን የመረጃና የስታቲስቲክስ ሉዓላዊነት ማረጋገጥ እርምጃ ሁኔታዎችን ቀይሯቸዋል። ይህ ስትራቴጂካዊ ውሳኔ የመረጃ ነጻነትን ለማወጅ የተደረገ ታሪካዊ እርምጃም ነው። ይህም የሐሰት ሪፖርት ፋብሪካ በሮች እንዲዘጉ ያደረገም ጭምር። በ10 ዓመቱ የልማት እቅድ መሰረት አንድ እቅድ አንድ ሪፖርት የሚል አዲስና ጥብቅ አሰራር ተግባራዊ ተደርጓል። ይህ ማለት ምን ማለት ይመስላችኋል? ቆዩና ከኔ ጋር እንመልከታቸው። ተቋማት የሚጠበቅባቸውን ውጤት በፖሊሲ ጉዳዮች፣ በስትራቴጂካዊ ግቦችና በቁልፍ የውጤት አመላካቾች ብቻ አቅደው እንዲፈጽሙ ይገደዳሉ። ይህን እውን ለማድረግም አፈጻጸማቸው በተጨባጭ አስተዳደራዊ መረጃዎችና በስታቲስቲክስ ቆጠራዎች የሚረጋገጥበት ግልጽ አሰራር እየተዘረጋ ይገኛል። የለውጡ መንግስት የመረጃ አሰባሰብ ዘዴዎችን በዲጂታል ከማዘመን ባለፈ ታሪካዊ የሆኑ ሀገራዊ ቆጠራዎችን እያካሄደ ይገኛል። እስካሁን ድረስ በዚህ ዘመናዊ የመረጃ አያያዝ ስርዓት መሰረት የቤተሰብን የገቢና የስራ አጥነትን እንዲሁም የፍልሰት ሁኔታ የተመለከተ የተቀናጀ የቤተሰብ ጥናት፣ የግብርና ቆጠራ፣ የስነ ህዝብና ቤተሰብ ጥናት ዲኤችኤስ እንዲሁም የቢዝነስ ኢንተርፕራይዞች ቆጠራ ተካሂዷል። የግብርና ቆጠራ እንደገና የተካሄደው ከ23 ዓመታት በኋላ ነው። በ19000 ቀበሌዎች የተደረገው የቢዝነስ ኢንተርፕራይዞች ቆጠራ ግን በሀገራችን ተደርጎ የማያውቅና አዲስ ነው። እነዚህ መረጃዎች እንዲሁ በፋይል ውስጥ የሚቀመጡ አይደሉም። የተቋማትን አፈጻጸም በፍጥነት በመረዳት ለከፍተኛ ውሳኔ ሰጪ አካላት ፈጣን የፖሊሲ ውሳኔ ለመስጠት የሚያስችል በዲጂታል የታገዘ እቅድ ክትትልና ግምገማ ስርዓትና ሀገራዊ ዳሽቦርድ ወይም ናሽናል ዳሽቦርድ ለመገንባት ግብአት የሚሆኑ ናቸው። ዳሽቦርድ የመረጃ ሁናዊነትንና ደህንነትን የሚያረጋግጥ ነው። ዛሬ ላይ መረጃዎች ከሰርቨር በተጨማሪ በቴሌክላውድ ጭምር እየተከማቹ ነው። ሌላው ደግሞ ከዚህ በፊት ተሞክሮ የማይታወቀው የክልሎች ዓመታዊ ጠቅላላ ምርት ኦሪጂናል ጂዲፒ ዝግጅት ነው። እያንዳንዱ ክልል የራሱን የጂዲፒ መለኪያ እንዲኖረውም እየተሰራ ነው። ይህም ክልሎች የራሳቸውን ኢኮኖሚ አቅም በትክክል እንዲያውቁና የልማት ጉዟቸውን በውል እንዲገመግሙ የሚያስችል ትልቅ አቅም ነው። ከዚህ ባለፈም የሀገሪቱን አጠቃላይ ምርት ወቅታዊ የማድረግ ወይም ጂዲፒ ሪቤዚንግ ስራም በትኩረት እየተሰራ ይገኛል። እነዚህ ሁሉ ድሎች በአንድ ጀንበር የመጡ አይደሉም። ከፍተኛ መዋቅራዊና ቴክኖሎጂያዊ ኢንቨስትመንት ፈሶባቸዋል። ይሁንና አብዛኛውን ህብረተሰብና ባለድርሻ አካላት ይህንን የመረጃ አብዮት ወይም ዳታ ሪቮሉሽን በሚገባ አልተገነዘቡትም። ለዚህም ነው ይህን የመሰለ አሁን እየተደረገ ያለውን ታላቅ የመረጃ ሉዓላዊነት ጉባኤ ማካሄድ ያስፈለገው። የዚህ ጉባኤ ፋይዳ ምንድን ነው ካላችሁኝ፣ የመጀመሪያው ሽግግሩን ማሳየት ነው። ከወረቀት ወደ ዲጂታል፣ ከጥገኝነት ወደ ሉዓላዊነት የተደረገውን ታሪካዊ ሽግግር ለህዝብ ማሳወቅ። ለምሳሌ የአንድን አካባቢ የግብርና ምርት መረጃ ለመውሰድ ከዚህ በፊት የአካባቢው ካርታ በእጅ ተስሎና ተከፋፍሎ ነበር መረጃው የሚሰበሰበው። አሁን ግን በሳተላይት መረጃ በመውሰድ ወይም ሪሞት ሴንሲንግ በመጠቀም የአካባቢውን የግብርና ምርት መጠን ለማወቅ ተችሏል። ሁለተኛው እምነትን መገንባት ነው። ሀገራዊ ኦፊሻላዊ መረጃዎችን በምን ያህል ሳይንሳዊና ሉዓላዊ ቁጥጥር እንደሚሰበሰቡ በማሳየት የመረጃ ትምምንን መገንባት ነው። ኢትዮጵያ በዚህ ጉባኤ ለዲጂታል ኢኮኖሚ በተለይም ለዲጂታል 2030ና ለአርቲፊሻል ኢንተለጀንስ ኤአይ ኢኮኖሚው ያላትን የመረጃ ዝግጁነት ታሳይበታለች። ተጠቃሚነትን ማስፈን የዚህ ጉባኤ ሌላኛው ዓላማ ነው።
አንድ እቅድ፣ አንድ ሪፖርት አሰራር በተግባር እንዴት የሀብት ብክነትንና የሐሰት ሪፖርቶችን እያስቀረ እንደሆነ የጋራ ግንዛቤ ይያዝበታል። ኢትዮጵያ ዛሬ ላይ ቆማ የትናንትናውን ስህተት አትደግምም። በአሰራር ድጋፍ ስም መረጃዎችን ለውጭ አካላት የሚጋለጡበት ዘመንም አብቅቷል። ዛሬ ኢትዮጵያ የራሷን መረጃ በራሷ የቴክኖሎጂ አቅም የምትሰበስብ የምትተነትንና ለውሳኔ የምታውል የመረጃ ሉዓላዊነት የተጎናጸፈች ሀገር ሆናለች። የመረጃ ሉዓላዊነት የሀገር ሉዓላዊነት ነው። ኢትዮጵያ ዘመኑ በወለደው የዲጂታል ዓለም ውስጥ ጥገኛ ሳትሆን ራሷን የቻለችና ተወዳዳሪ ሆና በመገስገስ ላይ ትገኛለች። ጉባኤውም ይህንን ብሩህ ተስፋና ተቋማዊ አቅም በተጨባጭ የምናይበትም መድረክ ይሆናል። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለ ተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።